ታረቁ። ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ። መጣላት ትርጉም የለውም። ቀልድ ነው የሚመስላችሁ አይደል? እኔ ቦርጭ ለቅድስ እዚህ ሀገር ችግር የሆነው ይሄ ነው። እግረኛው ሚዲያ ብሎ ይመጣል። ልክ ዝቅ ስትል እግር የለውም። እኔ የብልት ማጥበብ ቀዶ ጥገና ሰርቼ እልካችኋለሁ። እናንተ ደግሞ ያለ ጊዜ ግንኙነት እየጀመራችሁ ስራዬን እያበላሻችሁት። ቲክቶክ ላይ የምታውቋት ሀያት ወይም ደግሞ በቲክቶክ ስሟ ዩቲነስ የጥልቁ አባል ሆናለች። ጥርሴ ወልቆ ሳይሆን እየተሰራው ነው ጥርሴ። ጋይስ ፕሊዝ ዶንት ቦዘሪንግ ሚ። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆየኋችሁ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አስተጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ እንደለል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ በማድረግ ለዚህ ቤት ፍቅር መስጠት ትችላላችሁ ማለት ነው። የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁም ደግሞ የደውል ምልክቷን መጫንም አትዘንጉ። የፌስቡክ፣ የኢንስታግራም፣ የቲክቶክ ገጾችም ዲስክሪፕሽን ላይ ያሉ እነሱንም ነካ በማድረግ ቤተሰብነታችንን እያጠናከርን ፍቅር መስጠት ትችላላችሁ ማለት ነው። በነገራችን ላይ ላይክ ስታደርጉ ኮሜንት ስትጽፉ ሼር እንደማድረግ ነውና ለሌሎች እንዲደርስ ቤታችንን በደንብ እያደገ እንዲመጣ ታግዛላችሁ ማለት ነው። ለማንኛውም ብዙ ወሬ አናብዛ፣ ወደ ቪዲዮ። ቀልድ ነው የሚመስላችሁ አይደል? እኔ ቦርጭ ለቅድስ በስመአ ዛቤርን በህይወቴ እንደ አሁን ይሄ ይጠፋል። ይሄን ይዤ እንዴት ወገቤን አያመኝም? በስመአ እንዴ ነው ማጠፋው? አሁን ተይዞ እኮ ነው። እንዴት ነው ማጠፋው? ቢጠኛ ማጥፋት እችላለሁ ወይ? ምንድነው ይሄ? ኧረ በስመ አብ! ይሄ መመርመር አለበት። ይሄ እግዚአብሔርና እንትን አለ ኦይል አለ መሰለህ እዚህ ውስጥ። የአሜሪካ መንግስት ቼክ አድርጉት፣ ኦይል አለ እዚህ ውስጥ። ከረጢት ሆድ የሚባሉ ሰዎች እንደነዚህ ነው። ምንድነው ይሄ? ይሄንማ አታጠፋውም። በእውነት ይዞ ነው የሚጠፋው። አንተ በእርግጠኝነት የሚስትህን የእርግዝና ታይም መረዳት አይከብድም። ምክንያቱም አንድ አይነት ስሜት ነው የሚሰማችሁ። መቼም ስትተኛ እግርና እግር መሀል ትራስ አስገብተህ በግራ ጎን ነው የሚሆነው። ኧረ መድኃኒዓለም ወይ ጉድ! ፈስ መፍሳት የደም ግፊትን ለመቀነስና እንዲሁም ደግሞ የልብ ጤንነትን ለመጠበቅ እንደሚረዳ ጥናት አመላክቷል። ይህንን ቪዲዮ እየፈሳ ላስቸገራችሁ ወይም ደግሞ ለዛ ለሚፈሳው ጓደኛችሁ ላኩለት። ታዲያ ይህ ጥናት የተሰራው በጆንስ ሆፕኪንስ ዩኒቨርሲቲ ሲሆን በዚህ ጥናት እንደተረጋገጠው ታዲያ ሃይድሮጂን ሰልፋይድ ጋዝ ከአንጀት በሚወጣበት ጊዜ የደም ግፊትን የመቀነስ አቅም እንዳለው ነው እንግዲህ ያረጋገጡት። በአንጀት የተጠራቀመው ጋዝ ወይም ደግሞ ፈስ ማስወጣት የደም ግፊትን ለመቀነስ ጥሩ መንገድ ሊሆን እንደሚችል ነው እንግዲህ እነዚህ ተመራማሪዎቹ የገለጹት። ፈስ ወይም ደግሞ በሳይንሱ ሃይድሮጂን ሰልፋይድ በሰውነታችን ውስጥም የሚገኝ የተፈጥሮ ጋዝ ሲሆን በአንጀት ውስጥ ያሉ አንዳንድ ባክቴሪያዎች ምግብን ሲያዋህዱ የሚፈጠር የአንጀት ጋዝ መሆኑ እንግዲህ ተገልጿል። አሪፍ መረጃ ነች። በቃ መጫጫሳችን ነው እንግዲህ። በሕክምና ላይ ብዙ ገጠመኞች ያጋጥማሉና ምን አይነት ገጠመኞች ያጋጥማቸዋል? ብዙ ጊዜ ጤና ጣቢያ ላይ እየሰራው እያለው አንድ የገጠመኝ ነገር ከወሊድ ጋር ተገናኝቶ ለማለት ያስማጥናት መሀል ላይ ትንሽ ደከማት እና እንክብካቤም ጎደላት መሰለኝ። የባሏም አለመግባት መሀል ላይ ሁለት እግሯን ከፍ አድርጋ ትከሻዬ ላይ ቁጭ አደረገች። ዶክተር ትንሽ ጊዜ እዛ ላይ ይሁንልኝ አለችኝ። ያው ምንም ነገር ለመመለስ ይከብዳል። ያው ምንም ማለት ስላልቻልኩኝ እሺ ብዬ ተወሰነ ጊዜ አቆየውና በቃ ወዲህ ብዬ
ስለዚህ ቤቢ ከወሊድ ጋር ሁሌ የማረሳው ገጠመኝ ይሄ ነው። ይቻላል እንዴ እንደዚህ ማለት? ዶክተር እውነት እኔ ለሕክምና ባለሙያዎች በስማ በጣም ብዙ ነገር ነው የሚችሉት። ዛሬ ደግሞ ምን አይነት እንቅፋት ነው ባካችሁ? በለው ወይ ጉዴ ፈላ ጉዴ። ዞሮ እስካየው ይሄ ዕቃ ዞሮ እስካየው ሄሎ ወራካሎ ሄሎ አይ ፍቅሩ እንዳንተ ነገር። ሰሞኑን አንድ መልከኛው የሚባል ግለሰብ ኮሜዲያን በረከት ሰደበኝ አለ። ላይቭ ላይ የፓምፐርስ ማስታወቂያ እንዲሰራ እፈልጋለሁ፣ ግን አሩን ሆነ እንድተውን ነው የምፈልገው። እውነት እንነጋገር ከተባለ በዚህ አረፍተ ነገር ውስጥ የተሰደበው አሩ ነው። ስድብ የሚሆነው እንዳንተ መጀመሪያ ራስህን እንደሰደብከው መልከኛው ቢልህ ነበር። ልክ እንደ ሀገር ተስማምተን ጳውሎስን ፊልመኛው ብለን እንደሰደብ ነው ማለት ነው። ሌላውን መንገድ ላይ ሰው ሲያገኘኝ ስፖርተኛው ይለኛል። መናገር አይጠበቅብኝም። ሰው ካመነበት ይነግራል። እዚህ ሀገር ችግር የሆነው ይሄ ነው። እግረኛው ሚዲያ ብሎ ይመጣል። ልክ ዝቅ ስትል እግር የለውም። ከዛ በኋላ ማናፈስ በረከት። ከዚህም በፊት ከጓደኛዬ ጋር ክላስ ውስጥ ተጸዳዳን። ከዛ በኋላ ቅጣቱ ጽዳጃችንን ሽንት ቤት ሄዱ። ልጁ ይሄን ፊት እንኳን ይዘህበት መጥተ መጀመሪያም አር ይለዋል። በረከት በዚህ በኩል ቀልደኛ መሆን ይፈልጋል፣ አንተ በዚህ በኩል መልከኛ መሆን ትፈልጋለህ። በመሃል አር ምን ያርጋችሁ ነው? አር እኮ ታራ ምን አጠፋ? ለአራችን እንቁም ለማለት ፈልጋለሁ። ዘገኝ አንተ ራሱ እንዴ ምንድነው? ወንድሜ ፍቅሬንማ አለሜ ደስታዬንማ ከልቤ ከአንጀቴ ኖሬ ከረምኩኝ እስከ ዛሬ እንጀራ ለኑሮ ቢያርቀው ከኔ ላይ አየሁት አንድ ቀን ወንድሜን አናቴ ላይ ወንድሜ ፍቅሬንማ አለሜ ደስታህንማ በእንትኔ በመዶሻ አስቀምጬ አየሁኝ ህይወተኝቼ ወንድሜ ታመኝ ጅጋያቸው ሲማልን ወይ ጉድ! ዘይገርም ነው መቼስ። ቡናችሁ ፈሷል እና ታዲያ ይሄንን ሳጠጣው እንዴ? ገና ለገና እዚህ ጋር አለኝ ብለህ ማለት ነው የፈሰሰውን አትናቅ። ቸኮላትን ብላ ፍንጭትን አስፋ ቡናን ጠጣ። አይ ቶማስ በባዶ እዚህ ስኳር እያረቅ አትልመጭመጭ። ህይወት መረር በባዶ ጠቆር ያለች ናት ህይወት። እዚህ በስኳር እያጣፈጥክ ማለት ነው በማር በጫው እንደውም ከተቻለ የማሳቅ ጥበብ እንደ ፍስስ ያለበት ሰውዬ እንደው ምን ይሻላል ኮሜዲያን ቶማስ? አረባሎች ትንሽ እየታገሳችሁ እኔ የብልት ማጥበብ ቀዶ ጥገና ሰርቼ እልካችኋለሁ። እናንተ ደግሞ ያለ ጊዜ ግንኙነት እየጀመራችሁ ስራዬን እያበላሻችሁት ነው። ዛሬ ራሱ 2 አካሚ ያለ ጊዜያቸው ግንኙነት ጀምረው እዛ አካባቢ ቲር መቀደድ ተፈጥሮ መጥተዋል። ስለዚህ በቀዶ ጥገና ብልት የማጥበብ እቅድ ካላችሁ ማወቅ ያለባችሁ ነገር አንደኛ ግንኙነት ይከለክላል። ቢያንስ 2 ወር ከዛም በላይ ቼክአፕ መታችሁ አሁን ይፈቀዳል እስኪባል ድረስ ይከለከላል። ሁለተኛ ደግሞ ንጽህና ይፈልጋል። እዛ አካባቢ ወደ ሰገራ ምናምን ሊነካካ ስለሚችል ንጽህና በጣም ይፈልጋል። በዋነኝነት ደግሞ እዛ አካባቢ ጫና መቀነስ አለባችሁ። ማለትም የረጅም እግር መንገድ፣ ከባድ ዕቃ ማንሳት፣ ኢቭን ድርቀት የሚያስቸግራችሁ ከሆነ ስቲች ሊያላቅቅብን ይችላል። እነዚህን ጥንቃቄዎች ማሳካት የምትችሉበት ሰዓት ላይ ነው ለማስጠበብ ህክምና መምጣት ያለባችሁ። ባሎች ደግሞ ማለት ነው ጊዜ ደጉ ብዙ እንሰማለን ገና። አሁን ይሄ ምን ይባላል? ኧረ እያፈርን ደሞዜ ወራዊ ወጪ ቀን በቀን ደሞዜ ወራዊ ወጪ ቀን በቀን ሰሞኑ አስቤዛ ሆነብን ሰቀቀን ኩራቴ የጨመረ ንገዛ የኩና የአንድ ወር አስቤዛ ንገዛ የኩና የአንድ ወር አስቤዛ ይሄበት መጣሁት ለቁርስና ምሳ። የኑሮ ውድነት እንግዲህ እንደተመለከታችሁት ህጻናቱን በአሁኑ ሰዓት በጣም እያሳሰባቸው ነው የሚገኘው። ይሄ በእውነት ከባድ ነገር ነው። ታረቁ። ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ።
መጣላት ትርጉም የለውም። ለመታረቅ እርቅ ለመፈጸም ሞክሩ። የሚያዋጣው እሱ ነው። ወለድ ከበዳ አሜን። በልጅ ይባርካችሁ አሜን። ደስ ብሎኛል። መቅዲ እንኳን አብሮሳል። የምር ነው። አዎ የምሬን ነው። እንደተመለከትነው እንግዲህ ሩሃማና ሀብታሙ እርቅ ፈጥረዋል። ይሄ በጣም ደስ የሚያሳይ ነገር ነው። እርቃቸውንም ሲፈጽሙ እንግዲህ የሃይማኖት አባትና የስነ ልቦና አማካሪ ባለበት ነው። እንግዲህ ይሄ በጣም ደስ የሚያሰኝ ዜና ነው። ብዙዎች ሲታረቁ ያለበትን ቪዲዮ ተመልክተው በጣም ደስ ብሏቸዋል። እስቲ ትንሽ ቀንጨብ ያለች ቪዲዮ እንመልከትና እንመለስ። አሁን አልቻልኩም። ቀራ ሰሎታል። ሩሃማስ አይንም አልናገርም። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን። እንግዲህ ደስ የሚያሰኝ ነገር ነው መታረቃቸው። በርካቶች ደግሞ እንደዚህ ለምትታረቁት ለምንድነው መጀመሪያ ሚዲያ ላይ የወጣችሁት እርስ በርስ ስለምንድነው ስም የተጠፋፋችሁት በሚል አሽቃብጠን የሚል ስሜት ተሰምቷቸዋል። የተለያዩ ሰዎች የተለያየ ቪዲዮ እየሰሩ ነው በእነሱ ላይ። ያው ባለትዳር ሲጣላ መሀል ገብቶ ለአንደኛው ሳይድ አድርጎ መናገር አግባብነት የለውም በፍጹም። ነገ ሊታረቁ ይችላሉ። ምክንያቱም ተዋደው ተፋቅረው ነውና አብረው የሆኑት። በመሀል ግጭት ሲፈጠር ስሜታዊ ሆነው ይናገራሉ። በቃ አልፈልገውም አልፈልጋትም ምናምን ይባባላሉ። ግን ደግሞ መልሰው ይስማማሉና ሲስማሙ ከጎናቸው የነበሩትን ሰዎች ለመካድ ሁለት አያስቡምና ግን ያው ዋናው መታረቃቸው ነው። በባልና ሚስት መሀል መግባት ልክ እንዳልሆነ ከዚህ ቀደም እንግዲህ የተማረን ይመስለኛል ከነ ሀብታሙ በፊት። እንግዲህ ዳቦ እንዴት ገምታታል በዳቦ ሚስቱን ብለን ቆይተን ሚስትየዋ ሞታ እንግዲህ የሰው አይን ከተትኩ እንዳለች እናስታውሳለን። ይሄ ላንተ አይገባህም። የሰው አይን ውስጥ ከተትኩ እና ይቅርታ መጠየቅ ያለብኝ እኔ። ታዲያ በባለትዳሮች መሀል ገብቶ በማንም ወገን መሆን አያስፈልግም። ብትችሉ አጠገባችሁ ባለትዳሮች መጥተው ተጣላን እንዲሆንን እንዲበደለችኝ ብሎ ቢነግሯችሁ እስኪ ተስማሙ፣ ተረጋጉ፣ ለመነጋገር ሞክሩ ብላችሁ ከነገሩ ገለል ለማለት ሞክሩ እንጂ በፍጹም ገብታችሁ መሀል ላይ እንዳታንቧችሩ እባካችሁ። እነሱ መልሰው መስማማታቸው አይቀርም፣ የጊዜ ጉዳይ ነው እና እነ ሀብታሙም እንግዲህ የተለያየ ሚዲያ ላይ ቀርቦ በተለይ እሷ ከተናገረች በኋላ የተለያየ ሚዲያ ላይ ቀርቦ በመናገሩ ምክንያት እሷ ከፍተኛ ጫና ደርሶባት እንደነበር እናስታውሳለን። ዞሮ ተዟዙሮ እነሱ ለራሳቸው ጊዜ ወስደው አስበውበት እንግዲህ አባቶችንም አዳምጠው ተመክረው ተገስጸው እርቅ ፈጥረዋል። ደስ የሚያሰኝ ዜና ነው። ግን በባለትዳር መሀል አሁንም ቢሆን እንዳገቡ ፕሊስ ተጠንቀቁ ሰዎች። እንዴት አደራችሁ? በጥቅምት አንድ አጥንት በልደታ የከፋው የለውም በረካ እኛው በክፉ የሚያይ አይነ ንውር ቅርቡን ስውር በልደታ ደስ ያላለው እሱ የለውም በረካ። በጥቅምት እኛን የነካ የለውም በረካ ሰኞ ማስገኞ እኛን የነካ የለውም በረካ። በጥቅምት አንድ አጥንት በልደታ ደስ ያለው በወሩም ይላል ደስተኛ በረካ እኛን የነካ የለውም በረካ። ኧረ እማማ በጠበጡት የተዋኘበትን ካልተዋኘበት ቀላቀሉት። እንዴ ዩኒቨርሲቲ ውስጥ ለምንድን ነው ወንዶችና ሴቶች በአንድ ዶርም የማይመደቡት? ወንድምን ከእህት የመነጠል ሴራ ምን ማለት ነው? ለማንኛውም የትልቅ ዩኒቨርሲቲያዊ ጉዳይ ነው እና እንደኔ ብዙ ስላለባችሁ ወንድሞቼ ላይክና ሼር አድርጋችሁ አድርሱልኝ። የግጥም ርዕስ ከሴት ጋር መድቡኝ። በየዩኒቨርሲቲ የካምፓስ ኮሚቴ ጥሪ ተደርጎለት ሲገባ ተመሪ ወንድን ከወንድ ጋር ሴትን ከሴት ጋር በአንድ ዶርሚተሪ ለምን እንደሚመድቡን ያልገባኝም። ወንድምን ከእህት የመነጠል ሴራ አልተዋጠልኝም። ሌላውን ተውትና ጭራሽ የሚያጨሰኝ ካልጋዬ ነቅቼ ዞር ስል 7 ወንድ
ከዶርሙ ወጥቼ ሙሉ ህንፃውን ባስስ አሁንም ሌላ ወንድ በአገሩ ሴት የለም እስከሚባል ድረስ አቤት ሲያናድድ። እናም እባካችሁ ከሴቶቹ ጋር ባንድ መድቡኝ እስቲ። አይሆንም ካላችሁ ሻንጣዬን ጠቅልዬ ልውጣ ከዩኒቨርሲቲ። እንደ ሀሳቤ ትልቅ ኢሹ ነውና ወንድም ከእህት ባይነጠል ጥሩ ነበር። ምን ትላላችሁ ወገን? ትልቅ አገራዊ ጉዳይ ሳነሳ ግን አትቃወሙ። በእውነት ትልቅ ዩኒቨርሲቲያዊ ጉዳይ ነው። በጣም አሳሳቢ ኢሹ ነው ያነሳው በእውነት። ግጥም ግን መጣና ቤቱን ናደው። ትንሽ ግጥም ላይ አስተያየታል። ለዛ ምን ለብቻዋ መታ አብዝተ ልትልካት አስበህ ነው? እህትህን ምን አስበህ ነው ብራዘር? ሲጀመር ቢጃማ ለብሶ አደባባይ መለጠፍ ምን ማለት ምንድን ነው? እንቁልልጬ ነው እንቁልልጬ ሌሎች ሰዎች እንቁልልጬ ምናምን ነው። ምንድነው እንቁልልጬ? ምንድነው? የባልን ጡት የባልን ሰውነት ነገ ለባል የሚሰጥ መኝታ ቤት የሚከፈትን ነገር አደባባይ ላይ ከፍቶ ጭንን እያሳዩ ፍለርት እያደረጉ ይሄ ሰርግ ምንድነው? ይሄ ወደ ጋብቻ ልትሄዱ ነው ወይስ ወደ ሌላ ነገር ልትሄዱ? ምንድነው እሱ? ራቆት መሆን ምንድነው? የባልን ሰውነት አደባባይ ላይ ወጥቶ መሸጥ ምን ማለት? ለህዝብ ማውጣት ምን ማለት? መኝታ ቤት ብቻ የሚታየውን ለሰውየው ብቻ የሚታየውን ለሰውየው ብቻ የሚታየውን አውጥቶ አደባባይ ላይ ማስጣት ምን ይሉታል? የቱ ጋር ንክተታችሁ እናንተ? የሚስት ገበና የባል ነው። ስለዚህ የሚስት የባልን ጉዳይ ቀርጾ ማአት ራቁታም አልጋ ላይ እንጠጥ እያሉ እየቀረጹ ማውጣት ምን ማለት ነው? ምንድነው እሱ? ያው እንደሚታወቀው እውነቱን የሚናገር ሰው አይወደድም። እኛ ሀገር ላይ በጣም ጥቂት ሰዎች ናቸው የሚወዱት የሚደግፉት። ኖርማሊ አሁን እኔ ብዙን ጊዜ የምሰራቸው ቪዲዮዎችን ካያችሁ እንደዚህ መገላለጽ ምናምን ኦቨር በቃ የማይጥሙ ነገሮች ልክ ያልሆኑ ነገሮችን ስናገር የሚደብራቸው ሰዎች አሉ። በጣም በሚያሳዝን ሁኔታ ምን አይነት ሰዎች ናቸው እነዛ ሰዎች ብለን ስናይ እንደዚህ የሚያደርጉ ሰዎች ናቸው፣ ወይም ደግሞ አስመሳዮች አሽቃባጮች ናቸው። እውነቱን ለመናገር ምን አገባሽ እንደፈለገች ብትሆን ምናምን ለራሷ እኮ ነው። እኔማ ምን አገባኝ እርቃኗን እንጂ እንደ ንጉስ ባንዲራ እየተወለበለበች ብትሄድ እኔ ምን አገባኝ? ግን ሴት ነኝ፣ በሷ ውስጥ እኔ እነሳለሁ። በሷ ውስጥ አይ ሴቶች ይባላል። በሷ ውስጥ እናቷ ትሰደባለች። በሷ ውስጥ እህቶቿ ቤተሰቦቿ ምናምን ይሰደባሉ። ክብር ለራስ ነው። ራሳችሁ ያከበራችሁትን ገላ ማንም ያከብርላችኋል። እናንተ የናቃችሁትን ገላ ነው ሁሉም ሰው የሚንቀው። መጀመሪያ ለራሳችሁ ክብር ይኖራችሁ። እንደዚህ የምታረጉ ሰዎች ሰው ተው ሲላችሁ ስሙ፣ አሽቃባጮችን አትስሙ። ዞር ብለው እያሟችሁ ነው። ግልጹ ልንገራችሁ። ዛሬ አምሮብሻል፣ ወይኔ እንዴት ነው የምታምሪው፣ ዋው ጓደኛዬ በስማም ብለው የሚያሽቃብጡላችሁን ሰዎች አትመኗቸው። ዞር ብለው እሷ ብለው ነው የሚያሟችሁ። እውነቴን ነው የምለው። ተው በቃ እንደዚህ መገላለጥ ጡት ማሳየት እንዲህ ሩብ ጉዳይ ምናምን አታድርጉ። በቃ አያምርም። ሲጀመር ማን ነው ያምራል ያላችሁ? የፈለገ ተክለ ሰውነታችሁ ቢያምር፣ የፈለገ ቆንጆ ብትሆኑ፣ የፈለገ ነገር ቢሆን ራስን ይሄ በቃ ስርዓት ያለው አለባበስ ስትለብሱ ያላችሁ ክብርና እንደዛ ሆናችሁ ስትለብሱ ያላችሁ ክብር በፍጹም አይገናኝም። በፍጹም። እና እባካችሁ ሴቶቻችን እባካችሁ አታሰድቡን። ተሰድባችሁ አታሰድቡን። ቤተሰቦቻችሁንም አታሰድቡ። እባካችሁ ለማንም አይጠቅምም። ገላችሁን አይቶ የመጣ ሰው ገላችሁን ሲያገኝ አለመሄዱን አትጠራጠሩ። አንዳንድ ሰው አለ መንገድ ላይ ሲሄድ በቃ የጡታቸው ምናምን እያሳዩ ሲሄዱ ማለት ነው፣ ሲለክፏቸው ምናምን እንዳማረባቸው ምናምን የሚሰማቸው ማለት ነው። ና ጡትሽን የማረከው ምንም አይደለም። ባይሰውይ እዚህ ጋር ተመሳሰጠ ለከፈሽ። ቀጣይ ስቴፕ እንሂድ ብትዩ አብሮሽ እንትና ነገ ጧት ይዘዛ ምናምን ነው የሚልሽ። እንዲያስቡ እንጂ ለራሳችሁ ክብር ይኑራችሁ። ሰው ሲናገር አይደብራችሁ። በእውነት እኔ በጣም በተደጋጋሚ በውስጥ የሚላኩልኝ ስድቦች ምን አገባሽ ምናምን አንቺ ማረክ ስለማትችይ ነው አይደለም። ማረግ እችላለሁ፣ ግን በፍጹም ማረግ አልፈልግም። እንደዛ መታረግ ጓደኛ ብትኖረኝ ነዝንዤ ነው መገላት። በእውነት ጥብስ ማዲያት እስክታወጣ ነው መነዘንዛት። እና ፓስተር ቻሪ ያለው ነገር እውነት ነው። ለባል ብቻ ብላችሁ ሳይሆን ለራሳችሁ ክብር ይኑራችሁ። መጀመሪያ ራሱን ያከበረ ሰው ነው ለሌላ ሰው ክብር መስጠት የሚችለው። ተነቃችሁ ቤተሰባችሁን አታስንቁ እባካችሁ። ሴቶች በደንብ አዳምጡ፣ ሰው የሚላችሁን ስሙ። ምንም ልሰጣችሁ አልችልም ለልጆቼ። ምንም በቃ መናት ይዳል። ልሰጣቸው የምችለው ሁለት ነገር ነው፣ ሀገርና ሃይማኖቴ። በቃ
እኔ ምንም 100% እርግጠኛ ነኝ የማያልቅ ያለኝ ነገር እሱ ነው። ምንም በትክክል የምሰጣቸው ነገር እሱ ነው። በትክክል መጅረጥ አድርጌ የምሰጣቸው ምንም ሁለት ነገር እርግጠኛ አለኝ። የሀብቱ ነገር እንጃ የግብቻላ ሌላ ማድረግላቸው ማወርሳቸው እንጂ ትልቅ ነገር ነው። በጣም በብዙ መንዝረው የሚጠቀሙበት ለሀገር ለትውልድ ለዓለም የሚተርፉበትን ነገር ነው የምትሰጣቸው ነው። ስለዚህ እኔ መጥፎ ነገር ማወራባትን እማልወደውን ህዝብ አብሬ ላስረክብ አልችልም። እማለያየውን እማበላለጠውን ህዝብ ቅርብ ቀን ከደሬ ጋር ከፋ ነበርና ከዛ በፊትም ሄጄ ነበር ማለት ስለመጣችሁ ደስ ይሎናል ምናምን ያርቀኛል። እኔ እነሱ ከፍቅር ነው እኮ ሀገር ቤቴ ነው የመጣሁት የኔ ነው ገብቶሻል አይደለ? ምንድነው አለመገናኘት የጊዜ ጉዳይ የቦታ ርቀት ምናምን ነው እንጂ እዛም ወንድም አለኝ እዛም እህት አለኝ። ከሃይማኖትና ከሀገር በላይ ምን አለ? እውነት ውርስን እኮ ለልጆች ገንዘባችሁን ብታወርሱ ያለፉበት ገንዘብ ስለሆነ እንዴት መያዝ እንዳለባቸው ያውቁ። ሃይማኖት ግን እዚህ ጋር መሰረታቸውን ይገነባዋል። ስለዚህ ለእያንዳንዷ ነገር ኃላፊነት የሚሰማቸው መልካም ሰዎች ሀገር ወዳዶች እንዲሆኑ ያደርጋልና ትልቅ ነገር ነው የምታወርሳቸው። እኔ የምለው ጋይስ የሆነ ቪዲዮ መጥቶልኝ ነበረ ለ24 ሰዓት ኢትዮጵያ ውስጥ ህግ ባይኖር ምን ታደርጋላችሁ ምናምን የሚል ቪዲዮ እና ምንድነው ኮሜንቱ ኦልሞስት 80% ጋይስ ሴቶችን እንደፍራለን ምናምን ነው የሚለው። እኛ ሰፈር የምታሻፈጂኝ ሴት አለች ታዲያ በቂ ምናምን እና ይሄን ምላችሁ ጋይስ ፕሮፋይል የሌላችሁ ሰዎች ምናምን አይደለም፣ ፕሮፋይል ያላችሁ እና ቲክቶክ የሚፖስቱ ወታደሩ ላለ ጋይስ እንደዚህ ነገር ላይ ጽፈ ኮሜንት ለማድረግ ቱ ኢቨን ሃቭ እንደዚህ አይነት ፍሪደም አይምሮ ውስጥ ኢዝ ካይንድ ኦፍ ክሬዚ ነች። ያንዳንድ ሰው ጭንቅላት ግን ከምን እንደተሰራ እኔ በእውነት በጣም ነው ግራ የሚገባኝ። ታስታውሱ እንደሆነ የህፃን ሄቨን ጉዳይ አንድ ሰሞን በጣም መነጋገሪያ በነበረበት ጊዜ ላይ በጣም በርካታ ሰዎች እንግዲህ የዛን ሰዓትም እንደዚህ አይነት ኮመንት እየጻፉ ተስተውሎ ነበር። እንግዲህ ምን አይነት ጭንጮ ራስ እንደበዛ ነው ሀገራችን ላይ የሚያሳየው። ቲክቶክ ላይ የምታውቋት ሀያት ወይም ደግሞ በቲክቶክ ስሟ ዩቲናስ የጥልቁ አባል ሆናለች። ስጠልቅ በአይናችን ያየ ነው፣ ሊካድ አይቻልም። አፋኞች ምናምን ነበር በዚህ ጥልቁ አባል ውስጥ በመግባት ምናቀው። አሁን ቲክቶከሮችም ጀምረዋል ማለት ነው። ተጠንቀቁ። ድንገት ነው የተሰለበችው። አለው ብትይን ደስ ይለናል። ወዴት ነው የተሰለበችው? ያቺ ሴትዮ አሜሪካ ነሽ ያለሽው ስትባል አሜሪካ ብላ ተሰወረች እንደተባለው ኤአይ ጉድ እንደሰራን ዩቲናስ ጉድ ሰርታን ይሆን ማን ያውቃል? ስለ አንዴክስ አታስቢ ገና this is the first taste እኮ this is the first taste but it has a mark ቢኖረው ማለት ነው። ገና you have the whole semester እኮ you have the whole semester እና ከዚህ በኋላ ቴስት አለ። ለምፈልገው ሰው ስለበለጠኝ አይደለም ያለቀስኩት፣ ለምን ኤክስ ገባብኝ ብዬ አይደለም ያለቀስኩት። እንዴት አስተውያለሁም ማትስ ደግሞ ማለት ነው እንትን what is the digits ምናምን ጥያቄ ነው ብቻ መልሱ ኤ እንደሆነ እኮ አውቃለሁ ግን ዘልየዋለሁ። it's okay tomorrow is another day wow ራሴን አየሁት፣ ራሴን ገመገምኩት። እኔ ልጆኜ ኤክስ ሲገባብኝ አይደለም ላለክስ ኤክስ ገባብኝ ብዬ ላለክስ ይቅርና ኤክሶቹ እንዳለ ሆነው ራይቱ ትንሽ በዛ ካለ ዋው ብዬ በቃ መሸነና ነበረ። አያችሁ የጎበዝ ተማሪና የሰነፍ ተማሪ ልዩነት። አንድ ኤክስ ገብቶባት አንድ ኤክስ ስለገባብኝ አይደለም የማለቅሰው፣ እምበልጣቸው ሰዎች ስለበለጡኝም አይደለም የማለቅሰው። እንዴት አላስተዋልኩም ብዬ ነው በእውነት ለእናትየው ሞራል። ደሞ እሑድ መጣ፣ ግራዋ ልንጠጣ ነው። ግራዋ ይሄው ግራዋ ይሄው ተነሳ። ይሄ ብዙ ይሄ የኔ ነው፣ እቺ የኔ ናት። ተወሰደ፣ ያሱ ተወሰደ። እሺ የታለ ግራዋችን? ይሄው 1 2 3 ሻት በስማ
ለምንድን የሚጠቅመው? እስቲ የግራዋን የጤና ጥቅም የምታውቁ ሰዎች እዚህ ጋር ጻፉልን ኮሜንት ላይ። አርቲስት ትዕግስት ግርማ እንግዲህ ግራዋ በመጠጣት ከነ ልጆቿ ተክናበታለች። የግራዋን ጥቅም የምታውቁ ደግሞ እዚህ ጋር ኮሜንት ላይ ጻፍ አድርጉልን። እስቲ እኛም እዚህ ጋር ጠጣ እያደረግን አንዳንዴ መራርቆም ጨር የሚያደርጉ ቪዲዮችን ስናይ ጠጣ እያደረግን ጤናችንንም እየጠበቅን እንድንቀጥል አይሻልም? ጻፉልን። እንዲያደርገዋል ጭራሽ። ኧረ ስንት አይነት ሹክክ ቅፍፍፍ የሚል ሰው ነው የበዛው እንዴ! ኧረ ወንዶች ዝም አትበሉ እንዴ! እኛ ሴቶች ወንዶች እንዲህ ሲሽለጠለጡ ስንናገር እናንተ ዝም ብላችሁ ቁጭ ብላችኋል። ተናገሩ እንዴ! እየተናገራችሁ እንግዲህ ይሄ አዲስ ፋሽን ነው። ይሄ ፀጉር ቁጥርጥር ተሰርቶ ግማሽ ፍሪዝ ግማሽ ሹሩባ። አሁን እኔ እንዴት ነው የምሰራው? ይሄ ሹሩባ ልሰራ ብፈልግ ራሱ እንዴት ልሰራው እችላለሁ? ምን ይመስላል? ጉጠት ደግሞ እየሰነጠቀ ያቀብላታል እኮ የሚኳኳል ወንድ ሹሩባ ምናምን የሚሰራ ዊግ የሚቀጣጠል ቀጣዩ ማኔር ምናምን እንዴ! ወይ ይለይላችሁና ጺማችሁንም ተላጭታችሁ አስቀይሩት ጾታችሁን። ምን እኮ የዘፈን ዳርዳሩ አረጋችሁብን። ወይ ልጅት ያለው የለየላችሁ ሁኑና እኛም በቃ እነሱ ናቸው ነገርየው ናቸው ብለን እንተዋችሁ። አሁን ነገርየው ናችሁ እንዳንላችሁ የሆነ ነገር ይጠጋጋል ወደ ወንዶቹ። አይ አይደሉም እነዚህ ወንዶች ናቸው እንዳንል በፍጹም የወንድ ፐርሰናሊቲም ካራክተር ምንም የላችሁ። ሴት ናችሁ እንዳንል ሴት በፍጹም እንዴት ተደርጎ ሴቷን መምሰል ነው የምትችሉት? እንደ ምረን ነፍጫላ ጎፍጣጣ ምናምን በቃ በዛብን አይደል እዚህ ሀገር ላይ። አሜሪካ የምትኖሩ ሰዎች ግን ማለት ነው ሀበሾች፣ አሜሪካ የምትኖሩ ሀበሾች ግን እኔ ጥያቄ አለኝ። ኢትዮጵያ ቤት እየሰራው ነው፣ ኢትዮጵያ እንደዚህ እያደረኩ ነው፣ ኢትዮጵያ እንደዛ እያደረኩ ነው እያላችሁ እዚህ ኑሮ ማትኖሩ ሰዎች አሜሪካ መች ልትኖሩ ነው? ፓስፖርታችሁ አሜሪካ ይላል፣ ኑሯችሁ ያለው ሙሉ ለሙሉ ኢትዮጵያ። እዚህ የሆነ 5 ሳንቲም እንኳን ለማውጣት ትጨነቃላችሁ ለራሳችሁ ህይወት፣ ራሳችሁን ለማብላት፣ ራሳችሁን ለማዘነጥ፣ ራሳችሁን ለማዝናናት። ታዲያ የት ሄዳችሁ ልትኖሩ? መቼ ልትኖሩት ነው? 30 ዓመት ሙሉ ኢትዮጵያ ቤት ከገነባችሁ 30 ዓመት ሙሉ ሳትዝናኑ ልታልፉ ነው? ላይክ ህይወት የላችሁ? ላይክ ምን እየሰራችሁ ነው? ኢቭን ዕቃ ለመግዛት በኢትዮጵያ የቀየራችሁ የምትገዙ ሰዎች በሰላም ነው? አሜሪካ ደን ያለ ነው፣ ዩናይትድ ስቴትስ ኦፍ አሜሪካ፣ ዩናይትድ ስቴትስ ኦፍ አሜሪካ ራይት ያ ናት ኢትዮጵያ። ባካችሁ ኑራችሁ ኑሩ። እንግዲህ በዚህ ጉዳይ ላይ ውጭ ሀገራት ላይ ያላችሁ በተለያዩ አውሮፓም ሆነ አሜሪካም ሆነ የተለያየ ዓለም ሀገራት ላይ የምትኖሩ ሰዎች ሀሳብ አስተያየታችሁን ስጡ። I love you. I love you. I love you too. Thank you. You know this? Yes, of course I know this. This is not just ChatGPT. This is from the heart. You know, I'm giving it to you. Oh, that's so cute of you, sweetie. Cheers. Okay. A wonderful evening with you. You like it? Yes. How's your family going? You told me about your brother. My brother, my mother, my father, everyone, very fine. It's fine? Yes. Yes, if I go to America, I work, you know, I pay the house rent for my mother and father and everyone. I think the food is coming, so. What do you think? You like it? What? You like the food? Doesn't it look delicious? It's from Japan. It's Japanese food. The food is coming from Japan? Yeah, it's from... No, sir. It's not really coming from Japan, but like the idea of making it is from Japan. ደግሞ ብታዘበኝስ? ኦኬ አሳና በምን አድርጋችሁ ነው ያሳነሳችሁት? Honey, is something wrong? Is something wrong? No. No? No. You can take something to eat. You eat first, okay? Okay. First, we have to take this one and put it here and put it over your legs. Just like this. This is napkin, okay? No. This is napkin for your mouth, but you can take this one. Okay, let me just do it for you. Let me just do it for you. No. No, sweetie. No, I don't. No. Hey. No, I'm very clean. Don't worry. No, I'm very just clean. take it. Just like this.
worry. Okay, everything is fine, sweetie. No, for babies, you know. No, don't worry. Don't. You put it like this. No, you just put it on your legs. You see? Just put it on your legs. Okay? Let's start with the food. So you're used to eat with the sticks? This stick? Yes. This stick, my mama, when I do something wrong. No, it's not for punishment. It's like for eating. This is Japanese kitchen. So you take them. እንግሊዘኛ ዘጦጣ ኬዝ መሆን ኢትዮጵያዊቷ የሞት ፍርደኛ በቻይና ሀገር ይቅርታና ምህረት ሊደረግላት ይችላል። ደጉለው ነኝ። ይሄንን ቪዲዮ ሁላችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም የቻይናን ኤምባሲ በኢትዮጵያ ሜንሽን እያደረጋችሁ ፍትህ ለእህታችን ናዝራዊት እያላችሁ ኮሜንት ሴክሽን ላይ ጻፉልኝ። እንግዲህ በቻይና ሀገር ይቅርታና ምህረት በህገ መንግስታቸውና በወንጀል ህጋቸው የተፈቀደ እንደሆነ የሀገሪቱ ህጎች ያስረዳሉ። ከዚህም ባሻገር ልዩ ይቅርታ እየተባለ የሀገሪቱ ፕሬዝዳንት ፖለቲካዊ ውሳኔ በመወሰን ለወንጀል ፈጻሚዎችና ለታራሚዎች ይቅርታ እንዲደረግላቸው ማድረግ እንደሚቻል ተደንግጎ ይገኛል። ከዚህ ጋር በተያያዘ በሀገሪቱ ህግ ይቅርታ የማያሰጡ የወንጀል አይነቶች ያሉ ሲሆኑ እነዚህም ከባባድ የሙስና ወንጀሎች፣ የሀገሪቱ የቻይና ሀገር ደህንነት አደጋ ላይ የጣሉ ወንጀሎች ሲሆኑ እህታችን ናዝራዊት ፈጸመችው የተባለው ወንጀል ከነዚህ መካከል የሚመደብ ባለመሆኑ ሁላችንም ብንረባረብ እህታችን የሞት ፍርዱ ቀርቶ ይቅርታ ሊደረግላት ይችላል እላለሁ። ናዝራዊት እንግዲህ እንደምታስታውሱት በጓደኛዋ ክፋት ምክንያት ለዚህ ሁሉ ጦስ ተዳርጋለች። በጣም በርካታ የሚሆኑ ኢትዮጵያውያን በአሁኑ ሰዓት በቲክቶክ መንደሩ ላይ ለናዝራዊት ድምጽ እየሆኑ ይገኛሉ። ፈጣሪ ረድቶን ናዝራዊትም ይቅርታ ተደርጎላት በሰላም ለሀገሯ እንድትበቃ የሁላችንም ምኞትም ጸሎትም ነው። ዲን አላህ ይዘንላቸውና በዚህ መልኩ ኸልቁ ተገኝቶ ሴት ወንዱ ህፃን አዋቂው ሙስሊሙ ክርስቲያኑ ሳይቀር ሁሉም ተገኝቶ እንግዲህ ሽኝት አድርጎላቸዋል። በተወሰነ መልኩ ቀንጨብ አድርጌ ላሳያችሁ። በጣም ከሚጠበቀው በላይ ህዝብ ተገኝቶ ኸልቁ እንዳለ ማለት ይቻላል። ያው ያያችሁ የነበራችሁ አይታችሁታል። ሙፍቲን ሽኝት አድርጎላቸዋል። እዚህ ጋር እንግዲህ እንደምታዩት በከፊል ሰው ወደ ሶላተል ጀናዛ ወደ በኒ ኑር መስጂድ ሲሄድ የነበረበትን ቅጽበት የሚያሳይ ነው። ይሄ በአንድ አቅጣጫ በኩል ነው። በሁሉም በኩል መያዝ አይቻልም፣ ከባድ ነበር። በጣም የሚወደዱ በኢትዮጵያ በመላው የማንኛውም እምነት ተከታይ የሆነ ሰው የሚወዳቸው በአንድ ድምጽ የሚስማማባቸው ሰው ነበሩ። እንግዲህ ፈጣሪ ነፍሳቸውን ይማረው ነው የምለው። ናቂዎቼ ለህዝቦቼ ለሀገሬ ክብር ፍቅር ያለኝ ልጅ ነኝና ከመሬት ተነስቼ ለምን እንደዚህ ያሉ ብዬ የምናገር ልጅ አይደለሁኝም። ሶ ፕሊዝ እነዚህ አይነት አቀሳሳሪ ባለጌ ሰዎችን አትመልከቱ እና እኛን ለመጣል የሚሞክሩ ብዙ ሰዎች አሉ 24 ሰዓት የሚሰሩ ማለት ነውና እናንተ እነሱ የሚሉትን ነገር በሙሉ በማመን ወደኛ መጣችሁ የመጥፎ ድንጋይ የመጥፎ ቃል አትወርውሩብን። እኛም ሰው ነን ይሰማናል። ፕሊዝ ጥርሴ ወልቆ ሳይሆን እየተሰራው ነው ጥርሴን። ጋይስ ፕሊዝ ዶንት ቦዘር ሚ። እንግዲህ አነጋጋሪዋ ሳሮን ሽሩ ጥርሷ ተነቀለ፣ ጥርስ የላትም፣ ጥርሷ እንዲሆኖ ነው ተብሎ እንግዲህ ቲክቶክ መንደሩ በጣም ተጨናንቋል በሳሮን የጥርስ ጉዳይ ባለመሳቅ ጉዳይ። ስታወራ ያው ትንሽ የመንኮላተፍ ነገር አየውባት ልበል። እስቲ እናንተም ሰምታችሁ ከሆነ ደገም እያረጋችሁ መለስ እያረጋችሁ ስሙት። ትንሽ የሆነ ጥርስ የሌለው ሰው ሲያወራ የሆነ ኮልተፍ የሚል ነገር አለ ልበል። እኔም እንደዚህ እያልኩ ልመንዘር እንዴ? በነገራችን ላይ እሷ ብትስቃይ መለከተን በየኮመንት ሴክሽኗ ላይ እየገባችሁ ኧረ ሳቂሽ ጥርስሽ ናፈቀን ምናምን እንጂ ቁልቋል አትበሏት ባካችሁ። ቀፍቱ እየፈታን እንጂ አልፎም ቢሆን እንፍታት ልጅቷን። ብትስቅ ባትስቅኛ ምን አገባን? የራሷን ህይወት ትኖርበት። ጥርሴን እየተሰራው ነው አልተነቀለም ብላለች። መብቷ ነው። በቃ ቢነቀልም አያገባንም ባይነቀልም አያገባንም። ብትስቃይ መለከተን ላይቭ ላይ ለምን ስልክሽን ከፍ አድርገሽ ግንባርሽን እያሳየሽ ታወራለሽ? እኛ ምን አገባን? ጠፋውላቸው በቃ ከሁሉም ሰው
እስቲ ይርሱኝ ብዬ ነው የእውነት እናቴን ሁሌ ለምንድነው ግን በር ዘግተሽ በቃ ፊልም አሰሪ በርሽን ዘግተሽ ለምንድን ነው አንድ ቦታ አትሄጂም ብለሽ ያላስቀመጥሽም ብዬ እናቴን በቃ እንደዛ ሆኜ ነበረ። በጣም ነው ማዝነው። በቃ ያኔ ሰባማ ያገባው የሚገባበት ጊዜ አለ አይደለ? አንዳንዴ ስላንቺ ሳላቅ ስለኔ ሳታቂ አንቺን ጀጅ ማድረግ ለምን እንዲለበስሽ ለምን እንዲበላሽ ለምን እንዲጠጣች ማለት በጣም የሚያሳዝን ነገር ነው የእውነት። እና ያን ጊዜ አልፌ አሁን ሰላም ሰውን እነዛ ሰዎች ያሳዝኑኛል የእውነት። ይኸውልሽ ማስተዋል ጥበብ ሲሰጥሽ እግዚአብሔር መከረኝ። ለሰዎች ማዘን እንዴት ሰው ካፉ መጥፎ ቃልን ያወጣል በልቡስ እንዴት መጥፎ ሐሳብን ያስባል እያልሽ ሁሉ ስለ ሰዎች መጨነቅ አልጀመርሽም? አዘንኩላቸው። በጣም ነው ማዝነው። እዚህ የተቀመጥ ነው ምንም ማለት እንዳልሆነ እንዲማሩበት ለአዲስ ለሚመጡት ወጣቶች በዚህ ደግሞ ያለፉ ደግሞ ላሉ ወጣቶች ደግሞ ለካ የነሱ ቃል ከራሳቸው የሚወጣ እንጂ አንቺ እንዳልሆንሽ ማሳያ ነው። እና ማንሳትሽ እና አስበሽ መምጣትሽ ራሱ ደስ ብሎኛል እውነት ለመናገር ነው። ብዙ ጊዜ እኛ እንድንበታለን እኛ እንማርበታለን ግን ለሰዎች ብዙ ግድ የለንም ብዙዎቻችን። አሁን ከነዛ ነገሮች በጣም ደኛለሁ። በጣም ሰላም ነኝ። መቼ ወጣሽ ግን በቃኝ ብለሽ እንዴት ነበር? ቆየ አንድ አመት ምናምን ይሆነኛል ከነዛ ነገር ከወጣ። እውነት ምን ነበር እንደው የረዳሽ? እግዚአብሔር ነው የረዳኝ። ሳይ አሜን። ደስ ይላል። እግዚአብሔር ብቻ ነው የረዳኝ። ምንም ከሱ ውጪ ምንም እንደሌለኝ ይሄ ዞር ብዬ ሳይ ነገሮችን ይገርመኛል። ምንም ያለሱ ምንም የለኝም እና በቃ እግዚአብሔር ነው የረዳኝ። በትወናቸውም ሆነ በራሳቸው የግል ባህሪ በጣም ከመወዳቸውና ከማደንቃቸው ደስ ከሚሉኝ የእውነት ከመወዳቸው ሰዎች መካከል አንዷ ማርታ ነችና ከዚህ ቀደም እንደምታስታውሱት ሰውነቷ በጣም ወፍሮ ነበርና በዛ ምክንያት በጣም በርካታ ሰዎች የማይባል ነገር ሲሏት ነበር። ሰውነቷን ለማስተካከል ሰርጀሪ ስትሰራ በተፈጠረ እንትን ነው እንዲያ ነው በቃ በጣም በርካታ ነገሮች ስትባል ነበር። ያው እንደሚታወቀው ታዋቂ ሰው ሲኮን በጣም ከባድ ነው። በጣም ብዙ የምትባሉት ነገር ይኖራል። ትንሽ ክፍተት ሲታይ በጣም በርካታ አስተያየቶች ይበዛሉ ታዋቂ ሰዎች ላይ እና ማርታም እንግዲህ በዚህ ጫና ውስጥ ነበር ያሳለፈችው። እውነት ለመናገር በዚህ ደረጃ ተጽናንታ ጠንክራ በርትታ በማየቴ እኔም በጣም ደስ ብሎኛል። ማርትዬ ጎበዝ ትችያለሽ፣ እንኳንም ወጣሽ ጀግናችን ለማለት ነው። እንግዲህ ዶቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳላለሁ። እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ሞንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ኮሜንት ላይ ጻፍ በማድረግ እመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን እንዲሁም የፌስቡክ፣ የኢንስታግራም፣ የቲክቶክ ገጾች ዲስክሪፕሽን ላይ ያሉ እነሱንም ነካ በማድረግ ቤተሰብነታችንን እያጠናከርን ፍቅር መስጠት ትችላላችሁ ማለት ነው። የዛሬና በቃው ይመቻችሁ ባይ